ወይዘሮ ሜላት የሀናን ልጅነት መቀበል እያቃታት ልጆች ሰብሰብ ብለው ስታያቸው በጣም ነው የደነገጠችው። እና ምን ተፈጥሮ ነው ትላቸዋለች። እማዬ ልናናግርሽ እንፈልጋለን ይላታል ምናሴ። በጠዋት ምንድን ነው ምን ተገኝቶ ነው ትላለች። አዎ አሁን ነው የምናናግርሽ ይሏታል። እባክሽን ተቀመጪ አሁን ነው የምንፈልገው ሲሏት፣ እሷም ግራ በመጋባት ቆይሺ ልጆቼ በጠዋቱ ምን ተገኝቶ ነው ብላ በድንጋጤ እሷን ቁጭ ትላለች። ይሁን ግን ደግሞ እህታችሁ እየታለች ትላለች። እሷ በሌለችበት ነው ልናናግርሽ የምንፈልገው። አሀ እያገለለችዋት ማለት ነው ትላለች። እንደሱ ማለት አይደለም አንድ ጊዜ ብቻ ዝም ብለሽ ስሜን ይላታል ምናሴም። በቃ ይሄው እየሰማችሁ ነው ንገሩኝ፣ እኔ ነገሩ በደንብ አልገባኝም፣ ሰላምዬ ንገሪያት ይላል። አንተ ንገራት ይባባላሉ። ግራ ተጋብተዋል። ይሄን ነገር ለወይዘሮ ሜላት መናገር በጣም ከባድ ስለሆነ ወይዘሮ ሜላት በጣም ትደነግጥና እማዬ ምን ሆነች ትላለች። አይ አያቴ ምንም አልሆነችም ትላለች። ሰላምም ስለ አያቴ አይደለም እና ታዲያ ምንድን ነው ነገሩ? ነገሩን ለምን አትነግሩኝም? በማለት ወይዘሮ ሜላትም ግራ በመጋባት ልጆችን ትጠይቃለች። አይ አሁን የምንነግርሽን ሁሉ ዝም ብለሽ እንድንሰሚን ነው የምንፈልገው ይላታል ምናሴም። እሷም ግራ በመጋባት እሺ እና ታዲያ ምንድን ነው የምትሉት? እማዬ እዩልሽ እንደ እርግብ ሀናም ልጅሽ ነች ትላታለች። እና ታዲያ እንደ ልጄማ ስለማያት ነው እኮ በድርጅቴ በኩል አባቷን ላሳክምላት የወሰንኩኝ ትላለች። ወይዘሮ ሜላት ነገሩ ሁሉ አልገባትም። አሁን ፊት ለፊት የሚመጣው ነገር በጣም ለሷ ከባድ ነው። እሱ አይደለም ይላታል ምናሴ። እና ታዲያ ምንድን ነው? ለምንድን ነው የማትነግሩኝ? ንገሩኝ ልጆቼ፣ አታስጨንቁኝ ትላለች። እማዬ ሀና እንደምትለው ከሆነ እርግብ ሳትሆን ልጅሽ ሀና ነች። እናም እርግብ የሀናን ሙሉ ለሙሉ ታሪኳን ወስዳ ነው ልጅ ብላ የመጣችው ትላታለች። ይሄ ቀልድ ነው። እንደዚህ አይነት ነገር ደግሞ ወይዘሮ ሜላት ብለሷ ምንም ነገር ነው። ምክንያቱም መቀበል አትችልም። ልጄ ብላ ሀሴትን ወይም ደግሞ እርግብን ተቀብላለች። ሌላ ሀና እስከ ዛሬ ሀና ጠገባቸው ሁና ልጅ መሆኗን ሳትናገር ዛሬ ደግሞ ለምንድን ነው ይሄማ ሴራ ነው ብላ ታስባለች። ልክ ማለት አልገባኝም ትላለች ወይዘሮ ሜላትም ግራ በመጋባት ይኸውልሽ እማዬ፣ ይኸውልሽ እርግብ ለምልክት መስቀልና ፎቶ ብላ ያመጣችው ሀና ደግሞ ይሄ ደግሞ የኔ ነው ብላለች። ይሄ ነው ነገሩ ብላ ትነግራታለች። ወይዘሮ ሜላት ምን ጭራሽ ብላ ትነሳለች ከተቀመጠችበት። እናም ሰላምም እባክሽን እማዬ ተረጋጊ ትላለች። ወይዘሮ ሜላት አንድ ችግር አለባት፣ እሱም በጣም ትቸኩላለች። አባቷን ለማሳከም ጭራሽ ባግዛትኝ ደግሞ የልጅ ታሪክ ይመራትኝ ብላ ሀናን መሳደብ ጀመረች። እባክሽን እማዬ ድንገት እውነት ቢሆንስ ብሎ ይላታል ምናሴም። የምን እውነት? ጭራሽ እኮ የዋ ስንሆንላትኝ ጭራሽ ቤተሰቦቼ ጋር ብላ አሁንም ወይዘሮ ሜላት መጮሃን ቀጥላለች። እማዬ እባክሽን ተረጋጊ። ወይኔ ሜላት እኔ የማንም ተራ ሰራተኛ መረማመጃ ልሆን ብላ ትጮዋለች። ወይዘሮ ሜላት ልጇ መሆኑን ስታቅ ምን ይሰማታል? አሁን ላይ ግን በጣም ብዙ ነገር እያለች ነው። የማንም ተራ ሰራተኛ መጫወቻ ሆንኩኝ ስትል፣ ከዛም ሀና ልጇ መሆኗን ስታቅ ምን አይነት ስሜት ይሰማታል? ምናምን በመደንገጥ ትጮዋለች። እማዬ ቆይ ግን ለምንድን ነው የማትረጋጊው? እኛ ምንልሽ ለምን አሰሚም? ቀስ ለምን አትይም? ይኸውልሽ ዝም በይ። ጭራሽ እኮ ዝም ስላት ራሴ ላይ ወጣች። አትጮይብኝ አንቺ ራሱ ብላ ወደ ሰላምም ጸቡን ተወስደዋለች። ሰላምም በብስጭት ከአንቺ ጋር መግባባት በጣም ከባድ ነው ብላ ጥላት ትሄዳለች። ሰላም ሁሉን ነገር አውቃለች። ምክንያቱም ሙሉ ለሙሉ አምናታለች። ሀና እህቷ እንደሆነችም ተቀብላታለች። ምናሴም እንደዛው። ምክንያቱም ደግሞ ሀና ምንም አይነት ውሸት እንደማትዋሽ ሁላቸውም ያውቃሉ። ስለዚህ ሀና እህታችን ነች ማለት ነው ብለው ግራ ተጋብተዋል። ግን ደግሞ እናታቸውም በምንም ታምር ሊያሳምኗት አልቻሉም። ወይዘሮ ሜላትም ወደ ጓደኛዋ መደወሏ ነው የሚቀጥል። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። አሁንም ላይክ ሼር ሰብስክራይብ አድርጉ። ዛሬም ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ አነጋጋሪ እና እንዲሁም ደግሞ አጓጊ እና አሳዛኝ ላይ ነው ያለው ኖላዊ ድራማ ማለት ነው። ምክንያቱም የሀና ታሪክ በጣም ነው የሚከብደው። በተለይ ደግሞ ወይዘሮ ሜላት እያደረገች ያለችው እና እንዲሁም ደግሞ ቀስ ማለትና ማዳመጥ
የሚባል ነገር እሷ ጋር የለም። መጮህ ነው ወይም ደግሞ ቶሎ ብሎ መሳደብ ነው። ስለዚህ ልጅቷን የራሷን ልጅ የማንም ተራ ሰራተኛ መረማመጃ ሆንኩኝ ወይኔ ሜላት እያለችም ነው ማለት ነው። ይህ ማለት እንግዲህ ቀስ ብሎ ልጇ እንደሆነች እንኳን ብታቅ ጥሩ ነበር። ነገር ግን ወይዘሮ ሜላት እሷ ልጇ እንደሆነና እንዲሁም ደግሞ በምትወዳትና በምታምናት ጓደኛዋ ተጭበርብራ ተክዳ ስታቅ ምን አይነት ስሜት ይሰማታል? አሁን ግን ልጆቿንም በፍጹም ልሰማ አልቻለችም። ምክንያቱም ሰላምም ሆነ ምናሴ አፋክሽን ተረጋጊና ሁሉን ነገር እናስተካከል ቢሏት እሷ ግን ጭራሽ ቤተሰብ ጋ ገባች። እቺ የማንም ደሃ መናጢ እያለች መሳደብ ነው የጀመረችው ማለት ነው። ግራ በመጋባት በቃ አንቺ እኛ የምንልሽ ነገር አሰሚም ብላ እንዲሁም ሰላም አኩርፋት ትሄዳለች ማለት ነው። አሁን ላይ ደግሞ ሰብሰብ ብለው የዲኤንኤ ምርመራ ይመርመር በዚህ መታወቅ ይቻላል ሲባል እርግብ በጣም ትደነግጣለች። እንዲሁም ደግሞ ታሪክሽንም አየችው ስትባል በጣምም እየደነገጠች ነበር። እንዴት ቆይ ግን ወይዘሮ ሜላት ትንሽ እንኳን ጥርጣሬ ለምን አይኖራትም? ምክንያቱም ሀናን በጣም ነበር የጠመደቻት። እርግብ ሀናን እንደመጣች ጀምሮ በጣም ነበር የጠመደቻት። አሁንም ራሱ እሷ እንድትወጣላትና እንዲሁም ደግሞ አንቺ ካልሽ ሁሉ ነገር ይሁን እያለቻት ነው ወይዘሮ ሜላት። አሁን ላይ ሀና ልጅ ነኝ በማለቷ ለጓደኛዋ ደውላ ትነግራታለች እና የዲኤንኤን ምርመራ እንደሚደረግ ይሄ ደግሞ ተነጋግረዋል። ስለዚህ ወይዘሮ ባዩሽም የሴራው አንደኛዋ ጠንሳሽ ስለሆነች ስለዚህ ዋነኛዋ እሷ ስለሆነች ይሄን ደግሞ እሷም በጣም ትፈልገዋለች። ምክንያቱም እሷ ስለምታምናት ሁሉን ነገር አብራት ስለምታደርግ የዲኤንኤ ምርመራ ይቀየራል። ከተቀየረም በኋላ ሀና ልጅ እንዳልሆነች እና እንዲሁም ደግሞ እርግብ ልጅ እንደሆነች ይረጋግጣል። ከዛም በኋላ ምን ይፈጠራል? ወይዘሮ ሜላት ሀናን ከቤት ታስወጣታለች። ምን ይሆናል ግን ደግሞ መጨረሻው ደግሞ ምክንያቱም እውነት ተደብቃ አቀርምና የሀና እውነትና ትክክለኛ ይህን ነገር እውነቱን ማን የሚናገር ይመስላችኋል? እንደኔ ግን ቸምሱ ሁሉን ነገር ይናገራል ብዬ ነው የማስበው። ምክንያቱም ይሄን ነገር ያደረገው ቸምሱ ስለሆነ ሁሉን ነገር ወስዶ የሀናን መረጃ በገንዘብ ስለሸጠው እንዲሁም ገንዘቡን ደግሞ ለሱ ስላልተጠቀመበት ምክንያቱም መጨረሻው ምን ይሆናል ያው ይናገራል ማለት ነው። ገንዘቡንም ለአባባ መታከሚያ ነው የሰጠ ማለት ነው። ስለዚህ ቸምሱ አሁንም ቢሆን ከአባባ ይቅርታ አድርግልኝ ብሎ ስለሄደ አሁን ላይ ምን ምክንያቱም እሱ እውነቱን መተው ተናግሮ ወይዘሮ ባዩሽና እንዲሁም ደግሞ እርግብ ተብዬዋ ይጋለጣሉ ማለት ነው። መጨረሻው እንደዚህ ይሆናል ብዬ ነው የማስበው። እናንተም እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። መጨረሻው ምን ይሆናል? ምን ይፈጠራል? የሚለው ሀና እውነተኛ ስለሆነች በትክክለኝነት ሀና እውነት ታሸንፋለች። ይሄን ደግሞ ማሸነፍ የምትችለው ቸምሱ ሁሉን ነገር ሲነግራቸው ወይም ደግሞ ያ መስቀሉን እንደወሰደ ከተናገረ በኋላ